በኮንትራት ወይ ደግሞ ተፈራርመሽ አልገባሽበትም። ይሄ እኮ ወደሽ እንጂ ተገደሽ የምትሰሪው አይደለም ሩታ። ይሄን እኮ አንቺን ያወጣሽ ውጥን እንጂ የተሰጠሽ አይደለም። ገባሽ? የተሰጠሽን ቢሆን ለምን ቤተሰቦች ሲነኩ እኛ ደጋፊዎች ስንነካ እንኳን ማቆም ትችያለሽ። እኛ ዛሬም ነገር መንገዳችሁ የት ጋር እንደምትሄዱና ወዴት እንደምትሄዱ እያወቅን ነው። ልንገርሽ ማለት ነው ሩታ ተበቀለችው እንደሚባለው ይሄን አፈዘዘች አደነዘዘች የሚለው እኛ መስማት አንፈልግም። እኛ ኦዲየንሶች አንፈልግም። ገባሽ? ሌላ መቻል እንችላለን። ከዛም በፊትም ተሰድበናል። ከአሁን በኋላ ልንሰደብ እንችላለን። ግን ያለ ስምሽን የሚያናድደው ነገር ደግሞ ያለሽን መስጠት ብቻ አይደለም። አንቺ እንደ መጥፎ ተይዞ ሌላ ሰው ፍቅር ሲጫወት ነው። እንደ ድራማ ከሆነ እኮ አመንዝራ ሄርሜላ እኮ ሌላ ወንድ ጋር መሄድ ትችል ነበረ። ሌላ ወንድ ጋር መሄድ መስየህ ነው ምናምን አለች ሲባል ነበረ ኤፍሬም አይደለም። ለምን ሌላ ወንድ አታመጣም? እንዳትሰደብ። ከዛም በፊት ደግሞ ለሄርሜላ የሆነ ነገር አገኘንላት ተብላ ነበረ። ያንን ደግሞ ስለሚያሰድባት ይቀየርልን ብላ ቀየረች። በሰዓት ደግሞ ሄርሜላ ሰዓቱ ሲያወጣ ነው የተሻለው ስትባል ማርያምን ገብርኤልን እያለች ስሟ ለማውጣት አንቺ አፈዘዝሽው አደነዘዝሽው እያለች አንቺ አፍሽ ላይ የነገረች ነው። አንቺ ግን ዝምታን የመረጥሽው። ይሄ ደግሞ መሆን የለበትም። ለራስሽን ቁሚ። ለሰው ስትይ ገደል አትግቢ። ያለ ስምሽ ስም እንድትሰጥሽ አታድርጊ። የዛች ደጋፊ እንድንባል አንፈልግም። እንዲህ እየተሳሰብን መሆን አለበት። ደጋፊና ተደጋፊ እኮ እየተሳሰቡ ካልሆነ በስተቀር ምኑ ላይ ታዲያ ምን ደግፍሽ? ምኑ ላይ ታዲያ አንቺ ኦዲየንስ ሆን እንዴ? ኦዲየንሶች እኮ የምታኮሪያቸው መሆን አለበት። ሌሎቻቸው እኮ ኦዲየንሶቻቸው እያኮሩ ነው። አታኮሪንም ማለት አይደለም። እኛ ባንቺ አፍረን አናቅም። ያለ ስምሽ በትክክል እኮ እኛ ባንቺ አፍረን አናቅም። ግን ያለ ስምሽ ስም ሲሰጥሽ ግን በጣም ነው የምናፍረው። ከአንቺ በላይ እኛ ነው የምንሸማቀቀው። ትላንትን ጥቁር ነጥብ ጥለሽ አልፈሻል። የባልሽ ባዶ ገላ ሳትይዤ ይዛ ተብለሽ እስከ ዛሬ የምትነቀፊው እስከ ዛሬ ማለት ነው። አስቢው። ይሄ ላንቺ ትንሽ እንትን አእምሮሽ አይነካሽም? አንቺ ባይነካሽ ደጋፊዎች ይነካል። አሁን ደግሞ አፈዘዘች አደነዘዘች የተባልሽ ነው እንዴ? ከፈዘዘ ከደነዘዘ እኮ ትላንትና ተደረገ ከተባለም እኮ በሰዓት ተደርጎበት መሆን አለበት። ለምንድነው አንቺ ሚስቱ ትክክለኛ ሚስት የልጁ እናት ለህዝብ እስኪ ለህዝብ የሚስተላለፈው መልእክትስ የልጁ እናት አፈዘዘች አደነዘዘች ሲባል ምንድነው እንዴ? ለምንድነው እሱስ የሚፈዘው የሚደነዝዘው? ለምንድነው ነቃማ ይለው እንዴ? ለምንስ እናንተ ሙስሊም ናችሁ ክርስቲያን ናችሁ? እኛ እኮ በእኛ ክርስቲያን ሃይማኖታችን እኮ አንድ ወንድ ልጅ እኮ ለአንድ ነው። ከፈለገ እዛ አንድ ሳምንት ያድራ፣ ከፈለገ እዛ አንድ ሳምንት ያድራ። ብልግና ነው የተማርን ያለ ነው። ሙስሊም ሆነ እንደኛ ሳናውቀው ሙስሊሞች ናቸው። አንድ ቀን ከዛች ጋር ያድራ፣ አንድ ቀን ከዛች ጋር ያድራ። ክርስቲያን እኮ እንደዚህ የለንም። እኔ እያየን ያለነው እኮ ትላንትና እንተኛ ያለችው አላችሁ አይደለም? አልጋ ላይ ዝም ብሎ ሊተኝ ነው። ሌላ ነገር አያደርጉም ማለት ነው አልጋ ላይ። ከዛ ደግሞ ሩታ ጋር ሄደ ደግሞ ሌላ ነገር ያደርጋል። ይሄ ጭምልቅናስ እየተማርን ነው እኛ። ይሄን የምታስተምሩን እንዴ? ክርስትና ሁሌ ባለፈው በመስቀላችን አሁን ደግሞ በብልግና ነው ክርስትና የምታስተዋውቁት እናንተ። ምንድነው ሐሳባችሁ ሲጀመር? ይሄ ነገር ግን ጋይስ እያሰመራችሁበት ገባችሁ። ሙስሊም ወንድሞቻችን እህቶቻችን ሃይማኖታቸው ስለሆነ ሁለት ሴት አግብተው አንዱ ሰኞ ከሌላ ማክሰኞ ከሌላ ጋር ነው። እኛ ክርስቲያን ግን እንደዚህ የሚባል ነገር እኮ የለም ጋይዝ። ይሄ እየተማርን ያለን በአብርሃምና ሩታ አመንዝራ ሄርሜላ ነው። እንዴትስ ባሌ ከሌላ ውሽማ ጋር አንድ ቀን ከሚስቱ ጋር አንድ ቀን? የትኛው ሀገር ነው የታየው ይሄን ነገር? ይሄ የራሳችሁ ጉዳይ። ግን ሃይማኖት ነኪ እንዳትገቡበት። ስምሽን አጽጂ በቃ። ይሄ ጥቁር ነጥብ ይዘሽ ከመጣሽ ከራሴ ጀምሮ እኔም ለክብሬ መቆም አለብኝ። የዛች ደጋፊ እንትን ልባል አልፈልግም እኔ። ገባሽ? እኔ እስካሁን አንቺ ጋር የቆምኩት አንቺ ጋር ያለሁትኝ በጥሩ ስምሽ ነው። የባለፈው ጥቁር ነጥብ እየነገርንሽ ነው። ሩታ ተይ ወደ ማን ነው ለራስሽ ቆሚ፣ ስምሽ አጭድ እያልንሽ ሳታጨዲ ይኸው በመጥፎ ስም እየተጠራሽ ነው። አሁንም ሊደገም አንፈልግም። እኛ ከሆነ የምናበላሽሽ፣ እኛ ከሆነ አይዞሽ የምንልሽ በእንደዚህ ከሆነ የምታስቢው ማለት ነው ሩታ፣ ይሄን ነገርኛ አንፈልገውም። አይዞሽ ብዬም አልቀበልሽም እኔ። የልጅ አባት ማፍሰስ ማደንዘዝ አልችልም። ይሄ ነገር ደግሞ አንቺ ራስሽ ስምሽ ማጽዳት አለብሽ። 4 ነጥብ። እኛ እንዴ
እኛ እኮ የተከበርን ነው። ለበሎቻችን ጥሩ ነገር ማድረግ እንጂ ማፍሰዝ ማደንዘዝ እኮ መጥፎ ስም ተጠርተው ደግሞ ከሚዲያ እንድትርቅ ከሆነ ፍላጎታ ስሟ ሳታጥፋ በሚዲያ ከሚዲያ ትጥፋ፣ ችግር የለውም። ትራቅ ከሚዲያ መጥፋት ከሆነ ፍላጎቷ በቃ ያ ኦዲየንሶችስ ማትፈልጊ ከሆነ ማጥፋት ከፈለግሽ እንደፈለግሽ፣ ግን ስምሽን አጽድተሽ መሆን አለበት። ስምሽ ሳታጸድይ ግን አታድርጊ። ኦዲየንሶች አሉ፣ ሁሉ ነገር ተቋቁሞ ሁሉ ነገር ስለሚሄድ ኦዲየንሶች አሉ። ስለዚህ እንዴ አስቢስ ያች ውሻ ብዙ ምንድን ያለችው ሄርሜላ ወደ ጤናው የሚመለስበት አንቺ ነው እንዲያሳመምሽ ባልሽ እንደዚህ ስትልሽ ለራስሽ ቆመሽ ነበር የሰማሻት። ይሄ ሁሉ በዳኒ ይደገማል፣ በጊዜ ይደገማል፣ በዴቭ ይደገማል፣ በየቤቱ ይደገማል። ይሄ ነገር ለምን ነው ዝም ትይው? ከሷ ጋር ሲሄድ ነበር የታመመ ብለሽ ለምን አብርሃም እንዴትስ እንደተመለሰ ለምን እንደተመለሰ በደንብ ለምን አታብራሪም አንቺ እንዴ? ስለዚህ ማለት ነው እኛ አሁን ይሄ ማይረባ ባልሽ ሲጀመር ማለት ነው ኢቭን ለአንቺ ክብር ባይኖረው ለቤተሰቦች ክብር ብሎ ማለት ነው ስርዓቱ ይዝ ነበረ። አሁን ደግሞ አንተ ደግሞ ማርያምን ነው የምልህ አፈዘዘችኝ አደነዘዘችኝ ከዛች ጋር ሂጄ ተሻለኝ ካልክ ማለት ውርድ ከራሳችን ገባ ልንገርህ ማለት ነው። ጥሩ ስራ ይዘህ የምትመጣ ከሆነ ጥሩ ስራ ይዘህና እኛ ካንተ በላይ ለሚስት መቆማችን ለራስ ሊያሳፍርህ ይገባል። ይበቃል። እቺ ልጅ ዝም ብላ ስትገዛልክ እቺ ባሪያህን አይደለችም፣ ሚስትህ ናት። ገባ? ነገ ጠዋት ብሩኮ እንዴ አታውቅም እኮ ምን እንደሚሆን ብሩ ታውቃለህ። ግን አንተ ዶላሩ እኮ ነገ ጠዋት አይጠቅምህ፣ የሚጠቅምህ ሚስትህ ናት። ሰው ደግሞ ሁሌ ካንተ ጋር አይኖርም፣ ኦዲየንስ ካንተ ጋር አይኖሩም እንዴ። ዛሬ እዩን ነገ ደግሞ ደብቁኝ ይመጣል። ያኔ ከብር በላይ ሰው ስታጣ ነው የምታውቀው። ኦዲየንሶች ያኔ ነው የምታውቀው፣ ያንን ነው የምታስታውሰናት። ሰው ባጣህ ጊዜ ነው የምታስታውሰን። ለትንሽ ጊዜ ነው አሁን አንተ እኛን ያበላሸን። ተስፋ ሳንቆርጥባችሁ ማለት ነው። ገባ? ለሚስትህን ቁምላት። አሁን ካልቆምክላት ሌላ ቀን መቆም አትችልም። ከህዝብ አይን አውጣት፣ ከህዝብ አፍ አውጣት። እንዴ ባል ማለት መከታ ነው፣ ጥላ ነው። እንዴ ነው ወይስ የውሸት ትዳር ነው? ዶላር ይጎድልበታል። ለድራማ ተጋቡ። ዶላሩ ሲመችበት በቃ በዶላር እየሸጣት ነው። ፍቅር የሚባል የለውም። ነገ ጧት እኮ ነገ ሴት ልጅ ትወልዳለህ። ነገ ሴት ልጅ አለ ትወልዳለህ እኮ ነገ ጧት አንተ በሚስት በሰራው በልጅህን ታገኘዋል። ያኔ ወይኔ ብል ልብህ ተሰብሮ ትኖራለህ ዘላለም። ስለዚህ ሚስትህን አስከብር። በቃ እንደ ሌላ ሰው ለዩቲዩብ ከሆነ የሚሰራው ያለ በዛ ሰው ስራ። አንተ ዩቲዩብ መክፈት ለራስ በቂ ነው። በሚስት መነገድ ግን በጣም ያማል፣ በጣም ያሳፍራል። አንተ ብዙ ደግሞ ከፈጣሪ ጋር ማለት ነው አሁን የምትሰሪው ለትውልድ መጥፎ የምታስተምሪው ነገ ጧት በልጅሽን ገባሽ? በልጅሽን ታገኘዋለሽ። አንተ ዳዊት የምትባለ ራስ ቁሌታሞች ማለት ነው። ባለጌ ስብስብ ማለት ነው። ውርዴት ጌጣችሁ ማለት ነው። በልጆቻችሁ ነገ ጧት ታገኙታላችሁ። ልታፍሪ ይገባል። አንድ ባለትዳር ወንድማችሁ ልጁ ያለ አባት እንዲያድግ የምታስገድዱት እናንተ ናችሁ። የትናንትና አብርሃም አይደለም። የትናንትና አብርሃም የሚሸረሙጥ ዝሙት የሚሰራ ሚሳሳ ሚላላጥ ሚዲያ መጥፎ ነገር የሚሰራ ስሙ በመጥፎ የሚነሳ አብርሃም ሲባል በመጥፎ ነው የሚነሳው አይደለም እንዴ? በመጥፎ ነው የሚነሳው። ይሄ ዝሙተኛ ነው የሚባለው። ይሄ ባለጌ ይሄ እኮ ነው የሚባለው አብርሃም። የትኛው አብርሃም ነው የምትመልሰው አንተ? ይሄ የሚባልግ ሚስቱና ልጁ ትቶ እርጉዝ ሚስቱን ፈቶ እርጉዝ ሚስቱን አንቋሾ ውሽማው ቤቷ ድረስ ሄዳ የምትሰድባት ሚስቱን ትቶ ባህር የሚገባ ደብረ ዘይት የሚሄድ ወይን የሚጠጣ ፌርማው ሳይቀድ አብርሃም ነው የምትፈልገው አንተ? አንቺ ሸርሙጣ ስለሆንሽ ጊዜ የምትባይ ሴት ባለጌ ስለሆንሽ ስዳደግ ስለሆንሽ በዛ ሸርሙጥና ህይወት ስላለሽበት ወንድምሽ ሸርሙጣ እንዲሆን ፈለግሽ። አንተ ለራስ ባለጌ ስለሆንክ ውሽማዎች ስላሉ አንተ ደብ የምትባል ሰውዬ ማለት ነው። አንተ ለራስ ባለጌ ወራዳ ስለሆንክ ማለት ነው ልክ ወንድም ወራዳ ልታድርገው ነው የምትጓዙ። እናንተ ቫይረሶች፣ ትውልድ በካይ ባለጌዎች ልናስተምር ደግሞ ብላችሁ ምን ታስተምራለህ አንተ? ውርዴታሞች እንደተከበራችሁ አትኖርም እንዴ? የባለጌ ልጆች አሳዳጊ የበደላችሁ በጣም ጨምላቃዎች ናቸው። አስረግጬ ነው የምነግራችሁ እኔ
አንዱ ሩታ 3 ዓመት ስትገዛላችሁ በወንድማችሁ ስር ሆና ስትገዛ ይበቃሻል፣ ይሄ ህዝብ ያስተምር ማለት ነበረባችሁ። የአርግት ቁሌታሞች በሩታ ህይወት ነው የምትሰሩት። ሩታ ከሌሊት መተንፈስ አትችሉም። እሷ ናት ኦክሲጅናችሁ። ያለ እሷ መተንፈስና መኖር አትችሉም። ያለ ስሟ ኢቨን ከነ ቤተሰቦቿ ያለ ስሟ እየተሰጠች እንኳን ለመሸፈን አልታገላችሁም። እሷን ለማጋፈጥ ብቻ ነው የምትታገሉት። በጣም ውርዴታሞች ናቸው። እመብርሃን ካለች ማለት እናንተ የውሸት የምትሰሩት የእውነት በህይወታችሁ ታሳየን፣ ደግሞ እናየዋለን። የዘራችሁት ነው የምታጽዱት። ገባሽ? አንቺ በተለይ አንቺ ውሻ ማለት ነው፣ የትልቅ ውርዴታ ማለት ብዙ የምትባይ ባለጌ ብልግናሽ ብቻ ነው የምታሳይ። ድራማ ይሁን 10 ጊዜ አያገባኝም። ከነ ድራማሽ ገደልሽ ግቢ። ድራማ ሳይሆን ይሄንን በሰው ህይወት ላይ በሰው ልጅ ላይ ብልግናን እያስተማርሽ ነው። ይሄ ደግሞ ህግ ሊያየው ይገባል። ምን ይሰራል? ፌዴራል ፖሊስ ምን ይሰራል? እንዳንቺ አይነት ሰው እስር ቤት ካላስገባ ማን ነው? ለምን ንጹህ ሰው ያስገባል ታዲያ? ትውልድ የምታበላሽው አንቺ ሴት ባለጌ። ሴት ልጅ እኮ ወልደሻል፣ ወንድ ልጅ እኮ ወልደሻል። ይሄ ስራ ሲጀመር መቀበል እኮ አልነበረብሽም አንቺ። ኖ ማለት እኮ ነበረብሽ አንቺ። እንዴ አንቺ ማትኖሪ ህይወት እኛ እንድንኖረው ታስተምሪያለሽ መጣሽ። በዛ ላይ ደግሞ ውሽማው ጋር ሄደ ብለሽ ትደሰቻለሽ። ሚስቱ ጋር ከተመለሰ እሰየት ይመለስ። ገባሽ? ከተመለሰ በኋላ ከሩታ ጋር ቀስ ብለሽ ዲስከስ አድርገሽ እንዴት ነው የተመለሰ? ለምን ተመለሰ? ለምን እንደዚህ ሆነ? እስኪ እንደ ቤተሰብ እንነጋገርና ብለሽ ቁጭ ብለሽ እኮ ስለ ወንድምሽ ጤና ትፈልጊ ነበር። ወንድምሽ መታመሙ ሳይሆን ወንድምሽ ከውሽማ መራቁን ያመመሽ አንቺ። ገባሽ? እናንተ ያመማችሁ ከውሽማው ለምን ተላቀቀ? ሚስት ጋር ከሆነማ ዝሙት የለም ብልግና የለም። ገባችሁ? ያ ነገር ወንድማችሁ ስሙ ስለሚያስመልስ ስሙ ስለሚያጸዳ አትፈልጉትም። ቢኮዝ በወንድማችሁ ብልግና መስራት ስለለመዳችሁ። ባለጌ ነሽ። እሺ ባለጌዎች፣ እህትና ወንድም ባለጌዎች ናቸው። ነግራችኋለሁ። ሩታ በመጥፎ ነገር ስሏችኋት ነውና ከነ ቤተሰቦቻችሁ ምን እንደምናደርጋችሁ እኔ ነው የማውቀው። ገባችሁ? ውርዴታሞች፣ ስትከበሩ ማትከበሩ ውርዴታ ቤተሰብ ብትሆኑ ቡዜና ዳዊት ናቸው። የባለጌ ስብስብ። እንዴ አብርሃም የሚታወቀው እኮ ትናንትና በጥሩ ስራው ነው። ሰው በመርዳቱ ሰው በማገዙ በፍቅር የሚታወቅ ልጅ፣ በትህትና የሚታወቅ ልጅ፣ ሴት ልጅ አይደለም እቃው ሊያሳይ ሚዲያ ላይ እንዲህ እንኳን አይን ዞር ብሎ ማያይ ልጅ እኮ ነበረ። ግን ባለጌን ይወልዳል። ገባችሁ? ከባሌ ጋር ሲውል ከአመንዝራ ጋር ሲውል፣ ያችኛው አመንዝራ ሆቴል ስትሰራ ነበር። ከሆቴሏ ወጣች፣ ዩቲዩብ ጀመረ። ሸርሙጥና ያስተማረችው ሸርሙጣ ሆነ ቀረ። ከሸርሙጥና ህይወት ነፃ ወጥተ ሚስት ጋር ሲመለስ ደግሞ በሚዲያ ለምን ሲሸረሙጥ አላየንም ብላችሁ ደግሞ ወንድማችሁ በብልግና ትልቅ መዝገብ ላይ መዝግባችሁ ቁጭ ብላችኋል። ወርዴታሞች፣ ቁሌታሞች። ሲጀመር እናንተ አይደለም የሩታ ምንድነው የልዑሌ አክስትና አጎት እናንተ ለጎረቤት ማትመረጡም። እኔ ቤተሰቦቹ እናትሽ ጨባ አድርጋችኋለሁ። ከሚገርማችሁ ነገር ገባሽ? ስለዚህ አርፋችሁ ኑሩ። ልጅቷ መጥፎ ስም ሰጣችሁ ተመጧትና ማለት ነው። ውርድ ከራሳችን እያንዳንዳችሁ ማለት ነው። የባለጌ ስብስብ፣ ለራሳችሁ ማትኖር፣ በራሳችሁ ህይወት ማትጓዙ፣ ዩቲዩብ ተከፍተላችሁ አይጠቅማችሁ፣ ዶላር ሰብስባችሁ አይጠቅማችሁ። ያ ዶላር ይዟችሁ ይሄድ ፈጣሪ ሳትበሉት ይድፋችሁ። በሰው እንባ አንድ ሰዎች አሉ እውነት መስላቸው የሚያለቅሱ ከግማሽ ቪዲዮ የሚመጡ ሰዎች አሉ። ሚዲያ ላይ የሚረገሙ አሉ። ሩታ የምትረገምበታለች። የሩታ ጦስ እናንተ ጋር ይምጣ፣ እናንተን ይዞ ይሄድ። ያቺ ንጹህ ሴት ናት። እናንተ እንድትለወጡ አንቺ በተለይ አንቺ ዞሮጦ ማለት ነው አረብ ሀገር ተመልሰሽ እንዳትሄጂ ወይም ደግሞ የሰው ፊት እንዳይገርፍሽ ብላ በትዳሯ የሰራች ነው በክብሯ። ገባሽ? አንቺ ግን ያልተረዳሽም ሴት ሆነሽ ያልተረዳሽው ወንድ ሆነ እንዴት እንዲረዳ ትፈለግሽ? ከዛም በፊት አውቀሽ ነው ከአንገት በላይ ነው አብርሃም ከአንቺ ጋር ይሁን ምናምን ኖ ያን አተሳሰብ ቢኖርሽ ኖሮ በአንድ ጥፋቷ ልጅቷ አትጠያትም ነበር። ሳምንት ሳይሞላሽ ወንድምሽን ፕሮፖዘር አድርጎ ውሽማው ቃል ኪዳን እንዲያደርግ አታደርጊም ነበር። ማቆም እዛ መቆሙ ለራሱ ምን ያህል ውርደት እንደሆነ ያስተማርሽን አንቺ ለኔ። ገባሽ? ወንድምሽ ሲሳሳት ኖ ማለት ነበር። ሩታ ሺ ጊዜ ብታስቀይምሽ የምትወደው ሰው ሳያስቀይምህ መውደድ ውስጥ ስላለ ያ ሰው ልትቀየመው አትችልም። የምትወደው ሰው ሺ ጊዜ ቢያስቀይም ልትጠላው አትችልም፣ ልትቀየመው አትችልም። ቢኮዝ ትወደዋለህ። አንቺ ግን መውደድ አልነበረብሽም።
ቅናት ነበረብሽ፣ ምቀኝነት ነበረብሽ። በምክንያት እኛ እንዳንሰድሽ ብቻ ነው ሩቴ ብኔ ስትመላለሽ የነበረ ገባሽ? ምክንያት ስታገኝላት ግን ወዲያው ነው የተቀየርሽው። እባብ ነው የሆንሽው ማለት ነው ገባሽ? አስመሳይ ነሽ። ስለዚህ የሩታ ጦስ ይዛችሁ ገደላችሁ ግቡ። እች ልጅ ፈጣሪ አላት። የእውነት እች ልጅ እናንተ ፈዘዛችሁ ደነዘች። እች ልጅ ነው የፈዘዘች የደነዘዘች። በምን እንዳፈዘዛችኋት ለራሱ አላቅም። ገባችሁ እንጂ ከነጤናው ያለ ሰው ትላንትና ስሙ ጠፍቶ አሁንም ስሙ እየጠፋ የቤተሰቦቹ ስሙ እየጠፋ ያለምንም ኃጢአቱ ኢቨን ስራ መሆኑ የታወቀ እየተሳደበ የሚሰራ ማኑ ሰው የለም። ከነጤናው ማኑ ሰው የለም። እች ልጅ ግን በምን እንደተያዘች ፈጣሪ ይወቅላት። አንድ ቀን ደግሞ ከዚህ ሁሉ ስራ እንደምትወጣ ባለሙሉ ተስፋ ነኝ። ይሄ ደግሞ የፈጠራትን አምላክ የምታመልከው አምላክ ያግዛታን። ቤተሰቦቿ እኮ በፍልጠት እኮ ያበሉጆች እኮ ምን አለ ሸዊት በይ ምን አልሽ ሸዊት? ታያለሽ የቪዲዮ ያጠፋዋል። ብሽቅ ነው፣ አሰድቦ ነው የሚያጠፋው። እኛ ችግር የለብንም። ቢያጠፋም ባይጠፋም እኛ አይመለከተንም። ሩታ ማይላፍ ትንሽ ላውራ ታጸድልን ነው። እሺ አውሪ። ረጅም ሰዓት ሆኖኛል ስታወሩ ሰምቻለሁ። በጣም ከፍቶኛል። ማርያም በጣም ከምርሽ በላይ ማለት ነው። በጣም ከፍቶኛል። ቆይ አንዴ ማሬ አንድ ጊዜ የኛ ልጆች ማለት ነው በስነ ስርዓት ማውራት ከቻላችሁ፣ ስሜታችሁ መቆጣጠር ከቻላችሁ ብቻ ነው የምትገቡ። እንደማንም መሳቂ አይደለንም። እኛ ሁሉ ነገር ስሜታችን ተቆጣጥረን የምንፈልገው ተናግረን መልእክታችን አድርሰን ነው የምንወጣው። ስታወሩ በስነ ስርዓት ውስጣችሁን ተቆጣጠሩ። ምንም እንዳልሰማ ምንም እንዳላይ ዋ ብያችኋለሁ። እኔ ላውራ ነበረ አስቆምሽኝ። ቅድም ስሜታዊ ሆኜ ነበረ። አሁን ተረጋግቻለሁ። ማውራት አልችልም። እኔ ስለ ሩታዬ ማውራት እንትን ካሉ ይተናነቀኛል። እኔ ጎሮሬን ነው የሚይዘኝ ቶሎ ብሎ። ስለዚህ እኔ አላወራም። እናንተ አውሩ፣ እሰማችኋለሁ። ሚዩት አድርጌ ወይም ደግሞ ከታች ሆኜ እንትን እላለሁ። ሩታዬ እንወድሻለን። ምንም አድርጊ፣ ምንም አድርጊ፣ እኔ ነፍሴ እስከምትወጣ ድረስ ነው የምወድሽ። አላህ ይጠብቅሽ። ከዚህ ነገር ደግሞ አላህ ነፃ ያውጣሽ። እኔ ምንም አልልሽም። የኔ እናት ምን እንደሆንሽና ምን እንዳረጉብሽ አላቅም።